እውነቱን እንነጋገር። ከመመኘትና እሷም ትፈልገኝ ይሆን ብሎ ከመገመት የበለጠ የሚያሰቃይ ነገር የለም። ስልክህን ታያለህ፣ መልእክቷን ትተነትናለህ፣ ለጓደኞችህ እንዲህ አለችኝ እኮ ምን ማለቷ ነው ብለህ ታማክራለህ። ብዙ ወንዶች በዚህ የጥርጣሬ ወጥመድ ውስጥ ወራት አንዳንዴም ዓመታትን ያባክናሉ። ነገር ግን ሳይኮሎጂ አንድ ግልጽ የሆነ እውነት ያስቀምጥልናል። የሰው ልጅ ባህሪ በተለይም የሴቶች የፍቅር ሳይኮሎጂ የተወሰኑ ፓተርኖችን ይከተላል። ዛሬ የምንነጋገረው ስለ ተራ ምልክቶች አይደለም። እያየችህ ጸጉሯን ስላስተካከለች ወይም ደግሞ ስለሳቀች ብቻ ወደደችን ብለህ የምትጃጃልበት ቪዲዮ አይደለም። ዛሬ በሳይንሳዊ ጥናቶች የተረጋገጡ አንዲት ሴት ካንተ ጋር ጥልቅ የሆነ ስሜታዊ ቁርኝት ሲኖራት ብቻ የምታደርጋቸውን 5 ወሳኝ ምልክቶች እናያለን። እነዚህ ምልክቶች ካየህ ምንም ጥርጥር የለውም እየመረጠች ነው። ካላየህ ደግሞ እውነቱን የምታውቅበት ጊዜ አሁን ነው። እስከ መጨረሻው ከተከታተልክ በተለይ ደግሞ ቁጥር 4 እና 5 ላይ የምነግርህ ነጥቦች ብዙ ወንዶች ጓደኛ ብቻ ነን ብለው በስህተት የሚያስቡትን ነገር ግን እውነተኛ ፍቅር የጀመረበትን ቅጽበት እንዴት እንደሚለዩ ያስተምርሃል። ወደ ጉዳዩ እንግባ። የመጀመሪያው ምልክት እና ምናልባትም ደግሞ ትልቁ ማረጋገጫ ጊዜ ነው። ግን ይህንን ነጥብ በደንብ አድምጠኝ። ሁሉም ሰው ቢዚ ነው። በዘመናችን ስራ፣ ትምህርት፣ ቤተሰብ እያልን የምንሮጥበት ዓለም ነው። በስነ ልቦና ውስጥ ኦፖርቹኒቲ ኮስት የሚባል ጽንሰ ሐሳብ አለ። አንድን ነገር ለማድረግ ስትመርጥ ሌላውን ነገር እየተውክ ወይም ደግሞ እየሰዋ ነው። አንዲት ሴት አንተን ስትፈልግ ከአንተ ጋር ለማሳለፍ የምታደርገው ጥረት ለሌሎች ነገሮች ያላትን ጊዜ መስዋዕት እያደረገች እንደሆነ ያሳያል። ብዙ ወንዶች የሚሳሳቱት እዚህ ጋር ነው። በጣም ቢዚ ስለሆንኩ ነው በዚህ ሳምንት የማይመቸኝ ስትልህ አንተ ተረድቻታለሁ ጠንካራ ሰራተኛ እኮ ነች ብለህ ታስብ ይሆናል። እውነት ነው፣ ቢዚ ልትሆን ትችላለች። ነገር ግን አንተን የምትፈልግ ሴት ምክንያት አትደረድርም፣ መፍትሄ ትፈጥራለች እንጂ። ልብ በል፣ ልዩነቱ ማመቻቸትና ጊዜ መፍጠር ላይ ነው። እናም እሷ ይቅርታ ዛሬ አይመቸኝም በሚቀጥለው እናያለን ካለችህ ይህ የፍላጎት ማነስ ምልክት ነው። በሌላ በኩል ዛሬ በጣም ስራ በዝቶብኛል ነገር ግን ሐሙስ ማታ ለምን አንገናኝም ካለች ይህ ፍላጎት እንዳላት ያሳያል። ይህም ካውንተር ኦፈር ይባላል። አንዲት ሴት ያቀረብከውን ሐሳብ ውድቅ አድርጋ በምትኩ ሌላ ቀን ወይም ደግሞ ሰዓት ካቀረበች ይህ ከፍተኛ ፍላጎት እንዳላት ያሳያል። ምክንያቱም አንተን የማጣት ፍራቻ ስላለባት ግንኙነቱ እንዲቋረጥ አትፈልግም። ሳትጠየቅ ቅድሚያ ከሰጠችህና ጊዜ ከፈጠረች ልቧ ካንተ ጋር ነው። ይህኛው ምልክት ደግሞ ብዙ ወንዶች ግራ የሚጋቡበት ነው። ሴት ልጅ መጀመር የለባትም ወንድ ነው መምራት ያለበት የሚል ጊዜው ያለፈበት አስተሳሰብ አለ። ይሄ ለመጀመሪያው የትውውቅ ደረጃ ሊሰራ ይችላል። ነገር ግን አንዴ ከተዋወቃችሁ በኋላ እሷ ፍላጎት ካላት ዝምታው ለሷ ምቾት አይሰጣትም። እዚህ ጋር የዛይጋርኒክ ተጽዕኖ የሚለውን የስነ ልቦና ህግ እናንሳ። ሰዎች ያልተጨረሱ ነገሮችን በአእምሯቸው ውስጥ ያብላላሉ። አንተ ዝም ስትል እሷ ስላንተ ማሰቡን ማቆም ካልቻለች የግድ ስልኳን አንስታ የሆነ ነገር ትላለች። አስተውል፣ ነገሮችን ትጀምራለች ሲባል የግድ እንገናኝ ማለት የለባትም። ምናልባትም ትናንሽ ምልክቶችን ልታሳይ ትችላለች። ለምሳሌ ምንም ኮንቴክስት የሌለው አስቂኝ ቪዲዮ ልትልክልህ ትችላለች። ወይም ደግሞ ያለምንም ምክንያት ድምጿን ቀድታ ትልክልሃለች። ወይም ጠዋት ላይ እንደነቃች ወይም ማታ ልትተኛ ስትል ቴክስት ታደርጋለች። ይህ የሚያሳየው በህይወቷ ውስጥ የምታየው እያንዳንዱ ነገር አንተን እንድታስታውስ እያደረጋት እንደሆነ ነው። ያንተ ዝምታ ለሷ ክፍተት ይፈጥርባታል። ያንን ክፍተት ለመሙላት ደግሞ እሷ ራሷ እርምጃ ትወስዳለች። ስልኩን ሁሌም አንተ የምታነሳው ከሆነ፣ ሁሌም ወሬ የምትጀምረው አንተ ከሆንክ ወንድሜ ቆም ብለህ አስብ። ፍላጎት የጋራ ጥረት ይፈልጋል። ይህኛው ነጥብ ደግሞ ስውርና ጥልቅ ነው። ስለ ሚረሪንግ ወይም ደግሞ የሰውነት እንቅስቃሴን ስለ መቅዳት ሰምታ ይሆናል። ግን እኔ የምነግርህ የበለጠ ጥልቅ ስለሆነው ሊምቢክ ሲንኮርኒ ስለሚባለው ጽንሰ ሐሳብ ነው። አንድ ወንድና አንዲት ሴት በጥልቅ ሲጣጣሙ ሚረር ኒውሮንስ የሚባሉት የአእምሮ ክፍሎቻቸው ይነቃሉ። ይህ ማለት አንተ ስትደሰት እሷም ትደሰታለች፣ አንተ ስትከፋ ደግሞ ስሜቱ ይጋባባታል። ግን በተግባር እንዴት ነው የምታየው? አንደኛ፣ ያነጋገር ዘይቤ። አንተ የምትጠቀማቸውን ቃላት ወይም ደግሞ ስላንግ መጠቀም ትጀምራለች። ይህ ሳታውቀው እኔና አንተ አንድ ነን እያለች ነው። ሁለተኛ፣ የፍጥነት መጣጣም። ስትሸሽ ትጠጋለች፣ ወደፊት ስትመጣ የበለጠ ትጠጋለች። አስተውል፣ እርግጠኛ ያልሆነች ሴት የኢነርጂ አለመጣጣም ታሳያለች። አንተ በጋለ ስሜት ሜሴጅ ጽፈህ እሷ ኦኬ ወይም ደግሞ ጥሩ ነው ብላ ከመለሰች ይህ ሚረሪንግ አይደለም፣ ይህ ግድግዳ መገንባት ነው።
አንዲት ሴት ስትፈልግህ ያንተን ሙድ ወይም ደግሞ ያንተን ስሜት ሙሉ በሙሉ ትጋራለች። ስትስቅ ትስቃለች፣ አይንህን ትመለከታለች። ይህ የሚሆነው በንቁ አእምሮዋ ሳይሆን በድብቁ አእምሮዋ ውስጥ ነው። አንተ ስትጠጋ እሷ ወደ ኋላ የምትሸሽ ከሆነ ወይም ደግሞ አንተ ስሜትን ስትገልጽ እሷ የምትቀዘቅዝ ከሆነ ይህ ቀይ መብራት ነው። ፍላጎት ያላት ሴት አንተ የምታወጣውን ጉልበት መልሳ ታንጸባርቃለች። ይሄኛው ነጥብ ብዙም የተለመደ አይደለም፣ ግን የበሰሉ ሴቶችን ለመለየት ወሳኝ ነው። ብዙዎች ሴት ልጅ ስትፈልግህ ድብብቆች ትጫወታለች ወይም ደግሞ ድራማ ትፈጥራለች ብለው ያስባሉ። ይሄ ትልቅ ስህተት ነው። ያ ያልበሰለ ፍቅር ወይም ደግሞ ቶክሲክ ግንኙነት ምልክት ነው። በሳይኮሎጂ ሴኪዩር አታችመንት ወይም ጤናማ የሆነ የመተሳሰር ባህሪ ያላት ሴትና በእውነት እንድትመርጣት የምትፈልግ ሴት ወሰንህን ታከብራለች። ለምን ካልክ፣ ምክንያቱ ደግሞ ልታጣህ አትፈልግም። ለምሳሌ ዛሬ ስራ ስላለብኝ ማውራት አልችልም ብለህ ብትነግራት ፍላጎት ያላትና የምታከብር ሴት ችግር የለውም ስራ ሲያልቅ እናወራለን ብላ ድጋፍ ትሰጣለች። ፍላጎት የሌላት ሴት ደግሞ ወይም ደግሞ የምትጫወትብ ሴት ግን ይህንን ነገር እንደ ንቀት ቆጥራ ድራማ ትፈጥራለች ወይም ደግሞ እኔን እንደማትፈልገኝ ያውቃለሁ ብላ ልትቆጣጠርህ ትሞክራለች። እሷ ላንተ ያላት አክብሮት ላንተ ካላት ፍቅር እኩል ነው። በድራማ በቅናት መንፈስ ወይም ደግሞ አንተን በመፈተን ጊዜዋን አታባክንም። የመጨረሻውን ውጤት ዋጋ ስለምትሰጠው ባህሪዋን በዛ ልክ ታስተካክላለች። የምር የምትፈልግ ሴት ላንተ ሰላም እንጂ ራስ ምታት ልትሆንብህ አትፈልግም። የመጨረሻውና ወሳኙ ነጥብ ላይ ደርሰናል። ይህ ምልክት ካለ ጨዋታው አልቋል፣ ያንተ ነች። ይህም ኢንቨስትመንት ነው። በሳይኮሎጂ ዘ ቤን ፍራንክሊን ኢፌክት የሚባል ነገር አለ። ሰዎች ለአንድ ሰው ውለታ ሲውሉ ወይም ደግሞ ኢንቨስት ሲያደርጉ ያንን ሰው ይበልጥ እየወደዱት ይመጣሉ። ሴቶች ለማይፈልጉት ወንድ ጊዜያቸውን አይሰጡም፣ ገንዘባቸውን አያወጡም፣ ከሁሉም በላይ ደግሞ ተጋላጭነታቸውን አያሳዩም። አንዲት ሴት ስለ ህይወቷ፣ ስለ ፍራቻዋ፣ ስለ ህልሟ ወይም ደግሞ ስለ ድብቅ ማንነቷ ካንተ ጋር በግልጽ ማውራት ከጀመረች ይህ ትልቅ ምልክት ነው። ለስላሳ ጎኗን እያሳየች ነው። ሴቶች ይህንን ጎናቸውን የሚያሳዩት ደህንነት ለሚሰማቸውና ለወደፊት ህይወታቸው ለሚያስቡት ወንድ ብቻ ነው። ሚስጥር ልንገርህ፣ ሴቶች ለማይፈልጉት ወንድ በጣም ዲፕሎማቲክና ጥንቁቅ ናቸው። ነገር ግን ስሜቷን፣ እንባዋን ወይም ደግሞ ደስታዋን ካንተ ጋር በነፃነት የምትጋራ ከሆነ በስሜት እየመረጠች ነው። ጥረቷ፣ ትኩረቷና ግልጽነቷ እፈልግሃለሁ የሚሉ ጩኸቶች ናቸው። ወንድሜ ነገሩን ላጠቃለልህ፣ እነዚህ 5 ምልክቶች አንድ ላይ ሆነው የሚነግሩህ ነገር ቢኖር ፍላጎት ይጮሃል፣ አለመፈለግ ግን ይበልጥ ጎልቶ ይታያል። እናስ ግራ ተጋብተሃል? ትወደኛለች ወይስ አትወደኝም ብለህ ማታ ማታ ታስባለህ? እንግዲያውስ መልሱ አይ ነው። ምክንያቱም እውነተኛ ፍላጎት ግራ ያጋባም፣ ሰላም ይሰጣል፣ ግልጽ ይሆናል እና በድርጊት ይደገፋል። እናም ራስን አታታል። ምልክቶቹን እይ። ካሉ ወደፊት ሂድ፣ ከሌሉ ጊዜህን አታባክን። ምክንያቱም ለአንተ የሚሆን የተሻለ ሰው አለ። እሺ፣ የዛሬው ቪዲዮ ይህን ይመስል ነበረ። ቪዲዮው እንደረዳ ተስፋ አድርጋለሁ። ከነዚህ ምልክቶች የትኛውን አስተውለሃል? ኮሜንት ላይ አሳውቀኝ። ለቻናላችን አዲስ ከሆንክ ሰብስክራይብ በማድረግ ቤተሰብ ሁን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።